ሰላምታችን በየላችሁበት ድረስ እንደምናላችሁ የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ከደሴ ስቱዲዮ ለዕለቱ የተሰናዱ ዜናዎችን እንሆ ብለናል። ከዜናዎቹ ጋር ጀማል ኢማም ለደቂቃዎች አብሬያችሁ ቆያለሁ። በየላችሁበት መልካም ጊዜ ይሁንላችሁ። በአካባቢያቸው ያለውን ሰላም ዘላቂነት ለማረጋገጥ የድርሻቸውን እንደሚወጡ በሰሜን ሸዋ ዞን የሸዋሮቢት ከተማ ነዋሪዎች ተናገሩ። የክልሉ ከፍተኛ የሥራ ኃላፊዎች ከሸዋሮቢት ከተማ ነዋሪዎች ጋር በወቅታዊ የሰላምና የልማት ጉዳዮች ዙሪያ ውይይት አድርገዋል። ኢማም ኢብራሂም ነው የተከታተለው። በሸዋሮቢት ከተማ አስተዳደር ህዝባዊ የሰላም መድረክ ተካሂዷል። በመድረኩ በምክትል ርዕሰ መስተዳድር ማዕረግ የገጠር ልማት ክላስተር አስተባባሪ ዶክተር ድረስ ሳህሉን ጨምሮ የክልልና የዞኑ ከፍተኛ የስራ ኃላፊዎች ተሳትፈዋል። በመድረኩ የተሳተፉ የሸዋሮቢት ከተማ አስተዳደር ነዋሪዎች ከዚህ ቀደም በሰላም መደፍረስ በርካታ ችግር ያጋጥማቸው እንደነበር ገልጸው አሁን ላይ በተሰራው ስራ አንጻራዊ ሰላም መፈጠሩን ተናግረዋል። ሰላሙን ለማጽናትም ሁሉም የበኩሉን መወጣት አለበት ብለዋል። ትልቁ ትኩረት ልንሰጥበት የሚገባው የሰላም ችግር ነው። ሰላም ከሌለ ወጥቶ መግባት አይቻልም። ሰላም ከሌለ ማምረት አይቻልም። ጊዜ ሰጥተን ሰላማችንን በጋራ ህዝቡም ሊወጣ የሚገባው ትንሽ ነገር ሳታድግ በትልቁ መመለስ አለብን። ውስጣችን አሁንም በሽተኛ ሆነ የቀረ ነው በራሳችን ምክንያት ነው። እያንዳንዳችን አባቶች አሁን ልጃችሁ ባይኖር አጎት፣ ወንድም፣ እህት የለንም። አሁን ወደ ጫካ አለን። ስለዚህ ሁላችንም መፍትሄው እጃችን ላይ ነው። እውነት ከሰራን ወደ እውነት ከሄድን የሃይማኖት አባት የሀገር ሽማግሌ ከኔ ጀምሮ እውነት ከሰራን ልጆቻችን ይመጣሉ። በጎጃምና በጎንደር ስንት ነው ይሄን ዘመን የገባው? ከ15,000 በላይ ነው። እኔ ሚዲያ ያከታተላል። ሁላችንም እንከታተላለን። ድብቅ አንሁን። እውነተኞች ሆነን ከሰራን ልጆቹንም እናመጣለን። ኢትዮጵያን ሰላም እናደርጋለን። የሰሜን ሸዋ ዞን ዋና አስተዳዳሪ መካሻ አለማየሁ የሸዋሮቢት ከተማ ያለ ዘርና ሃይማኖት ልዩነት ሁሉም የሚኖርባት የብዝሃነት ከተማ ናት ብለዋል። ብዝሃነትን ከልቧ ማስተናገድ የረጅም ዓመት ልምምድ ያላት ከተማ፣ አፋሩን፣ ኦሮሞውን፣ ሙስሊም ክርስቲያኑን፣ አርጎባውን አቅፋ ይዛ መኖር የምትችልበት ከተማ፣ የበረሃ ገነት የሆነች ከተማ ስለምን እንደዚህ ተጎሳቁላ ተገኘች? ቀጣይስ የጉስቁልናዋ መቼ ነው የሚያቆመው የሚለው ማህበረሰቡ መምከር አለበት። ማለት ጫካ ያለውን ኃይል መክረን እናስገባ። በቃህ እንበል። የህዝቡ ስቃይ ያብቃ፣ የህዝቡ ሀዘን ያብቃ። በምክትል ርዕሰ መስተዳድር ማዕረግ የገጠር ልማት ክላስተር አስተባባሪ ዶክተር ድረስ ሳህሉ በከተማ አስተዳደሩ አሁን ላይ አንጻራዊ ሰላም በመፍጠር በከተማዋ እየተሰሩ ያሉ የልማት ስራዎች አበረታች ናቸው ብለዋል። ጀግናው የሀገር መከላከያ ሰራዊት፣ የክልሉ የጸጥታ ኃይል፣ የዞኑ አመራር፣ እዚህ ያላችሁ የወረዳ አመራሮች በጋራ በተሰራ ስራ ከአጎራባች ዞኖች ጋር የነበረው የብሔር ግጭት ቆሞ ያደረ መሬት እንዳይኖር መደረጉ፣ የብሔር ግጭት መቆሙ፣ ሁሉም መሬት ወደ ልማት መግባቱ፣ ሰው ማምረቱ ጥሩ። በሁለተኛ ደረጃ ከተማው ከጸጥታ ስጋት ችግር ወጥቶ የልማት ስራ እየተሰራ ያለበት ከተማ መሆኑ በራሱ ይሄ ይበል የሚያሰኝ ነው። የኮሪደር ልማት መጀመር፣ ሌሎች ህዝባዊ አገልግሎቶችን መስጠት፣ መሰረተ ልማት ማስፋፋት የመሳሰሉት ስራዎች እየተሰራበት ያለ ትልቅ ከተማ በመሆኑ ለዚህም ትልቅ ምስጋና ለአመራሩና ለጸጥታ መዋቅሩ አለኝ። የሃይማኖት መሪዎችና የሀገር ሽማግሌዎች ታጥቀው የሚንቀሳቀሱ አካላትን ወደ ሰላም እንዲመጡ ጥሪ እንዲያደርጉ አሳስበዋል። የሀገር ሽማግሌዎችና አባቶች የቤት ስራ ውሰዱ። የከተማ አመራሮች አላችሁ። የሀገር ሽማግሌ ይመረጥና ከሙስሊሙ፣ ከፕሮቴስታንቱ፣ ከኦርቶዶክሱ ተመርጣችሁ ኔትወርክ የማህበረሰብ ትስስር በኔትወርክ ጫካ የገቡ ሰዎችን መክራችሁ ልክ መርሃ ቤቴ ቀጠና እንደተሰራው ልጆቻችሁን አምጡ። ደም አይፍሰስ። በታሪክ አሁን የያዙት አጀንዳ ስህተት ነው። የባዕዳንን ተግባር ተሸክመው የባንዳነት ስራ እየሰሩ ነው።
ይህንን ማጥፋት ያስፈልጋል። ለክብራችን፣ ነገ ለታሪካችን፣ ለልጆቻችን የምናወርሰው ታሪክ የቆሸሸ እንዳይሆን አሁንኑ ታሪካችንን እናድስ። በዞኑ በጎችንና ፍየሎችን የሚያጠቃ ደስታ መሰል በሽታ መከሰቱን የሰሜን ወሎ ዞን እንስሳትና ዓሳ ሀብት ልማት ተጠሪ ጽሕፈት ቤት ገለጸ። በሽታውን ለመከላከል ከወልዲያ ዩኒቨርሲቲ ጋር በመተባበር በ8 ወረዳዎች ክትባት እየተሰጠ መሆኑንም ተጠሪ ጽሕፈት ቤቱ አስታውቋል። ካሳሁን ኃይለ ሚካኤል ዝርዝር ዘገባ አለው። የበግና የፍየል ደስታ መሰል በሽታ በሰሜን ወሎ ዞን ተከስቷል። በሽታውን ለመቆጣጠር የክትባት ዘመቻ እየተካሄደ ነው። ወልዲያ ዩኒቨርሲቲም በማህበረሰብ አቀፍ አገልግሎት በሐራ ከተማና በዙሪያው ባሉ ቀበሌዎች ፍየሎችን እየከተበ ነው። በሽታው ፍየሎቻቸውን በሞት ይቀማ እንደነበር አገልግሎቱን ያገኙ አርሶ አደሮች ያስረዳሉ። እንደ ንፍጥ እያደረገ ይገላቸዋል፣ ይሞታሉ። ጉርብርብ በሽታ ገብቶ ነበረ። እንደዛ እያደረገ ይገደላቸው ነበር። ብዙ ፍየል ታስረናል። ግን አሁን የበሽታው ስጋት ነበረብን። ጉንፋን እንደዚህ ንፍጥ ምናምን ያደርጋቸዋል። ደግሞ ጉርብርብ የሚባል የዛሬ ዓመት ገብቶ የነበረ አሁን በድጋሚ መጥቷል። ለሱም ሕክምና ተደርጎልናል። ለተደረገልን ሕክምና ወልዲያ ዩኒቨርሲቲንም ከልብ እናመሰግናለን። የሰሜን ወሎ ዞን እንስሳትና ዓሳ ሀብት ልማት ተጠሪ ጽሕፈት ቤት ኃላፊ ነጋ ጌታቸው በኮምቦልቻ የእንስሳት በሽታዎች ቅኝት ጥናትና ላቦራቶሪ በሽታው መከሰቱ በመረጋገጡ በ8 ወረዳዎች የክትባት ዘመቻ መጀመሩን በስልክ ነግረውናል። ወቅት አይቶ ከዝናብ በፊት እና ከዝናብ በኋላ የሚከሰት አለ እና እሱ አለ። ይህንንም መሰረት ተደርጎ ከኮምቦልቻ እንስሳት ጤና ቀጠና ላቦራቶሪ ጋር ተነጋገርና መጥተው ሳምፕል ወሰዱ። ተረጋገጠ። ቡግና፣ ላስታ፣ ባላፍቶ፣ ሀብሩ፣ ራያ ቆቦ፣ ላሊበላ ከተማ፣ ዋድላ፣ ግዳን 8 ወረዳ በዘመቻ እያሰራ ነው። የወልዲያ ዩኒቨርሲቲ እንስሳት ሕክምና ትምህርት ክፍል መምህር የሆኑት ዶክተር አስማማው ቢሆነኝ በሽታውን መከላከል የሚቻለው በክትባት መሆኑን ያስረዳሉ። የበጎችና ፍየል ደስታ መሰል በሽታ የሚባለው ምልክቱ ዋና ምልክቶቹ አንደኛው የንፍጥ መዝረክረክ ነው። መጀመሪያ አካባቢ ውሃማ የሆነ በንፍጥ የሚመስል ውሃማ እየቆየ ሲሄድ ልክ ዘለግለግ የሚል እንደ ንፍጥ አይነት ይታያል። አፋቸው ውስጥ የመቁሰል እየቆየ ሲሄድ ሳልም ያመጣሉ። ከዛም ማለፍ ሲል ተቅማጥ፣ ቀጭን የሆነ ተቅማጥ የማምጣት ነገር ይኖራል ፍየሎቹ ጋር። ያው ሰዎች ይህንን ሲያዩ ወደ ሕክምና ቦታ እንዲወስዱ ይመከራል። ሌሎቹና ጤነኞቹን ደግሞ እንዲያስከትቡ ይመከራል። በሽታውን መከላከል የሚቻለው በዋናነት በክትባት ነው። እንስሳት ይከተባሉ። ከዛ በኋላ የበሽታ የመከላከል አቅም እንዲያዳብሩ ይደረጋል። የወልዲያ ዩኒቨርሲቲ ቴክኖሎጂ ሽግግርና ማህበረሰብ አገልግሎት ዳይሬክተር ዶክተር አማረ ቢሆን ለ7 ቀን በሚቆየው ዘመቻ ከ17,000 በላይ ፍየሎችን እንከትባለን ያሉት። ዩኒቨርሲቲው ይህን ኮሚኒቲ ስራ መስራት የጀመረው ከዞንና ከወረዳ በቀረበለት ጥያቄ ነው። በጥያቄው መሰረት ባለሙያዎችንና የነበረውን ክትባት ወደ ስራ ማስገባት ነው። ዘመቻው ለ7 ቀናት ይቆያል። እንግዲህ በዚህ አካባቢ ያሉ የፍየሎች ቁጥር በጉባላፍቶ ወረዳ 31,000 አካባቢ ናቸው። እኛ መድኃኒት ክትባቱ ያለን ለ17,000 አካባቢ ነው ለደስታ መሰል በሽታው። ስለዚህ ወረዳውም እኛም በጋራ ተባብረን ነው እየሰራ። የኛ ብቻ ሙሉ በሙሉ ሊሸፍነው ስለማይችል ባለሙያዎችን ማሰማራት፣ ተማሪዎችንም አብረው የተግባር ልምድ እንዲወስዱበት ማድረግ፣ እነዚህ ተዳምረው ብዙዎቹን ዩኒቨርሲቲ ነው የሚሸፍናቸው የዚህን ዘመቻ ወጪዎች። በሽታው ከእንስሳት ወደ ሰው ተላላፊ እንዳልሆነም ተመላክቷል። በመጨረሻም ህገወጥ የአፈር ማዳበሪያና የኬሚካል ዝውውርን ለመከላከልና ለመቆጣጠር ከባለድርሻ አካላት ጋር በቅንጅት እየሰራ መሆኑን በግብርና ጥራትና ደህንነት ባለስልጣን የደሴ ቅርንጫፍ ጽሕፈት ቤት አስታወቀም። ቅርንጫፍ ጽሕፈት ቤቱ ከተለያዩ ዞኖችና ወረዳዎች ከተውጣጡ ባለድርሻ አካላት ጋር በማዳበሪያና ጸረ ተባይ መድኃኒት ዝውውር ዙሪያ በደሴ ከተማ ውይይት አካሂዷል። ደምስ አረጋ ዝርዝር ዘገባ አለው። የግብርና ጥራትና ደህንነት ባለስልጣን የደሴ ቅርንጫፍ ጽሕፈት ቤት ከዞንና ወረዳ ለተውጣጡ የግብርና ባለሙያዎችና አመራሮች እንዲሁም ከሌሎች ባለድርሻ አካላት ጋር የግንዛቤ ማስጨበጫ መድረክ አካሂዷል። በመድረኩ የግብርና ምርትና ምርታማነትን ለማሳደግ የጸረ ተባይና የማዳበሪያ ስርጭት ለአርሶ አደሩ በወቅቱ የመድረስ ችግር መኖሩ የተነገረ ሲሆን ይህንን ችግር ይፈታል የተባለለት የተሻሻለ የጸረ ተባይና ማዳበሪያ ስርጭት መመሪያ ትውውቅ ተደርጓል። ለአሚኮ አስተያየታቸውን የሰጡ ተሳታፊዎች እንደተናገሩት የጸረ ተባይና አፈር ማዳበሪያ ህገወጥ ዝውውር በየአካባቢያቸው መኖሩን ገልጸው የውይይት መድረኩም ከባለድርሻ አካላት ጋር በቅንጅት ለመስራት ምቹ አጋጣሚ እንደፈጠረላቸው ተናግረዋል። ብዙ የባለድርሻ አካላቶች አሉ። በተለይ ከፖሊስ ከፍትህ ጋር አውቆ እነዚህን ስራዎች በደንብ በቀጣይ ክትትልና ቁጥጥር የሚደረግበት ሁኔታ ከተፈጠረ ወደ መደበኛ አሰራሩ ይቀርባል ብለን እናስባለን። ችርቻሮና ጅምላ ላይ የሚሰሩ ሰዎችን ብዙ ፎርማሊቲውን ያሟሉ አይደሉም። ከተማ ውስጥ
ከምግብ ቤቶች ከምኖች ያንን በሪኮመንዴሽኑ ርቀው አይደለም የሚሰሩትና እነዚህም በቀጣይ ክትትል አድርጎ ወደ መደበኛ አሰራሩ የሚገቡበት ሁኔታ ለመስራት አሁን የመጡት አካላቶች ያግዙናል ብለን እናስባለን። የፍትህ ድርሻ ጉልህ ነው። በዋናነት ፖሊስንም ህገወጥ ነጋዴዎችንም የመቆጣጠር ሚና አለው። ስለዚህ ፖሊስ ላይ እነዚህ ተግባራት ተከውነዋል፣ ጥቆማ አለ፣ ስለዚህ ምርመራ አጣሩ ብሎ ለማዘዝም ይቻላል። ፖሊስ በራሱ ጊዜም ደግሞ ምርመራዎችን አጣርቶ ይዞ ሲመጣም ወንጀለኞችን የማስቀጣት ትልቅ ኃላፊነት አለው። ስለዚህ ዋናው አሁን አንድ ፖይንት ይሄንን የመከላከል ስራ እንደ ትልቅ ስራ የምንሰራው ይሆናል ማለት ነው። ስለዚህ ይሄንን ለመስራት ያዘጋጀናል። ስልጠናው ላይ መገኘታችን መልካም ነው ብዬ አስባለሁ። እንደ ሰሜን ወሎ አጠቃላይ የህገወጥ ማዳበሪያ ዝውውርና የኬሚካል ዝውውር በጣም የናረ ነው። ይሄ በመኖሩ ምርትና ምርታማነት እንዳይጨምር ያደርጋል። በመመሪያው መሰረት እና በምክረ ሀሳቡ መሰረት ምርትና ምርታማነትን እንዲጨምር ይሄ ርብርብ የሁሉም አካላት ርብርብ ያስፈልጋል። ለወደፊት እንግዲህ ይህን ስልጠና ወስደነ ለሚመለከተው አካል እኛም ያለ ነው ያልመጡም ስላሉ ለነሱ ትምህርትን ሰጥተነ ወደ ስራ እንገባለን ብዬ አስባለሁ። ህገወጥ የጸረ ተባይና የአፈር ማዳበሪያ ስርጭት መኖሩን የገለጹት የግብርና ጥራትና ደህንነት ባለስልጣን የደሴ ቅርንጫፍ ጽሕፈት ቤት ዳይሬክተር ብርሃኔ ገብሬ መመሪያዎችን በአግባቡ በመተግበርና ከባለድርሻ አካላት ጋር በቅንጅት በመስራት ችግሩን መፍታት እንደሚገባ ተናግረዋል። ማዳበሪያ በህገወጥ ዝውውር ከሄደ ማዳበሪያው ደላላ እጅ ከገባ አርሶ አደሩ በተመጣጣኝ ዋጋ አያገኝም። አንደኛ ዋጋ ንረት አለ፣ ሁለተኛ ደግሞ እንደገና በፈለገው ሰዓት አያገኝም፣ የሌባ እጅ ይገባል። ስለዚህ ህገወጥ ደላላን ጭምር የሚያስቀር በህጋዊ መስመር ማዳበሪያ ለአርሶ አደሩ እንዲሰራጭና እንዲደርስ ያደርጋል። ሌላው ከኬሚካል አኳያ ያለው ነገር ምንድነው? ኬሚካል ተመዝግቦ ነው በግብርና ሚኒስቴር ይመዘገባል። በሀገራችን ወደ ሀገራችን የሚገባው በግብርና ሚኒስቴር ታውቆ አናሊሲስ ተሰርቶለትና ፍቱንነቱ ውጤቱ ታይቶ በተገቢው መንገድ ከሰብል ላይ ከሚከሰቱ ተባዮች ውጪ ተጽዕኖ አለመድረሱ ተረጋግጦ ነው በዘመቻ የመከላከል ስራ በየአካባቢ ያለውን የማወያየት ስራ አወያይተን እያስተማርን እርምጃን ጭምር እየወሰድን አርሶ አደሩ ያው በጥራቱ አስተማማኝ የሆነውን ከሚመለከተው አካል የሚፈልገውን ግብዓት ያገኛል ብለን እናስባለን። ውድ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ከደሴ ስቱዲዮ ለዕለቱ የተሰናዱ ዜናዎች እስካሁኖቹ ነበሩ። እኛ መርጣችሁ ስለምትከታተሉ እጅግ አድርገን እናመሰግናችኋለን። በያላችሁበት መልካም ጊዜ ይሁንላችሁ።